ምዕራፍ 39 አንተም የሰው ልጅ ሆይ በጎግ ላይ ትንቢት ተናገር፣ እንዲህም በል። ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ፣ እነሆ እኔ ባንተ ላይ ነኝ፣ መልስሃለሁ፣ እነዳህማለሁ፣ ከሰሜንም ዳርቻ እጎትትሃለሁ፣ ወደ እስራኤልም ተራሮች አመጣሃለሁ። ከግራ እጅህም ቀስትህን አስጥልሃለሁ፣ ከቀኝ እጅህም ፍላጾችህን አስረግፍሃለሁ። አንተና ጭፍሮችህ ሁሉ ከአንተም ጋር ያሉ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ። አንተ በምድር ፊት ላይ ትወድቃለህ፣ እኔ ተናግሬአለሁና ይላል ጌታ እግዚአብሔር። በማጎግም ላይ ሳይፈሩም በደሴቶች በሚቀመጡ ላይ እሳትን እሰዳለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። ቅዱሱም ስሜ በሕዝቤ በእስራኤል መካከል ይታወቅ ዘንድ አደርጋለሁ። ቅዱሱንም ስሜን ከእንግዲህ ወዲህ አላረክስም። አሕዛብም እግዚአብሔር የእስራኤል ቅዱስ እኔ እንደሆንኩ ያውቃሉ። እነሆ ይመጣል ይሆንማል ይላል ጌታ እግዚአብሔር። ያልሁት ቀን ይህ ነው። በእስራኤልም ከተሞች የሚኖሩ ይወጣሉ፣ የጦር መሣሪያዎችንም በእሳት ያቃጥላሉ። አላባሽ ጋሻን፣ ቀስትንና ፍላጻዎችን፣ ጎመድንና ጦርንም ያቃጥላሉ። 7 ዓመት በእሳት ያቃጥሏቸዋል። በጦር መሣሪያው እሳትን ያነዳሉ እንጂ እንጨትን ከምድረ በዳ አይወስዱም፣ ከዱርም አይቆርጡም። የገፈፏቸውንም ይገፋሉ፣ የበዘበዟቸውንም ይበዘብዛሉ ይላል ጌታ እግዚአብሔር። በዚያም ቀን በእስራኤል ዘንድ በባሕር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ ሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ብዛቱን ሁሉ ይቀብራሉ። የሸለቆውንም ስም ሐሞን ጎግ ብለው ይጠሩታል። ምድሩንም ያጸዱ ዘንድ የእስራኤል ቤት ሰዎች 7 ወር ይቀብሯቸዋል። የምድርም ሕዝብ ሁሉ ይቀብሯቸዋል። በተመሰገንሁበትም ቀን ለክብር ይሆንላቸዋል ይላል ጌታ እግዚአብሔር። ምድርንም ለማጽዳት በምድሩ ላይ ወድቀው የቀሩትን የሚቀብሩ ዘወትር በምድሩ ላይ የሚዞሩትን ሰዎች ይቀጥራሉ። ከ7 ወርም በኋላ ይመረምራሉ። በምድርም የሚዞሩት ያልፋሉ። የሰውንም አጥንት ቢያዩ ቀባሪዎች በሐሞን ጎግ ሸለቆ እስኪቀብሩት ድረስ ምልክት ያኖሩበታል። ደግሞም የከተማይቱ ስም ሐሞና ይባላል። እንዲሁ ምድሪቱን ያጸዳሉ። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ ለወፎች ሁሉና ለምድር አራዊት ሁሉ እንዲህ በላቸው፣ ኑ ተከማቹ፣ ሥጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደማርድላችሁ መሥዋዕት፣ እርሱም ታላቅ መሥዋዕት ከየስፍራ ሁሉ ተሰብሰቡ። የኃያላኑን ሥጋ ትበላላችሁ። የምድርንም አለቆች የአውራ በጎችንና የጠቦቶችን የፍየሎችንና የወይፈኖችን የባሳንን ፍሪዳዎች ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መሥዋዕት እስክትጠግቡ ድረስ ጮማ ትበላላችሁ፣ እስክትሰክሩም ድረስ ደም ትጠጣላችሁ። በሰደቃዬም ከፈረሶችና ከፈረሰኞች ከኃያላንና ከሰልፈኞች ሁሉ ትጠግባላችሁ ይላል ጌታ እግዚአብሔር። ክብሬንም በአሕዛብ መካከል አኖራለሁ። አሕዛብም ሁሉ ያደረግሁትን ፍርዴን በላያቸውም ያኖርኋትን እጄን ያያሉ። ከእንግዲህም ወዲያ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። አሕዛብም የእስራኤል ቤት በኃጢአታቸው ምክንያት እንደተማረኩ ያውቃሉ። ስለ በደሉኝ እኔም ፊቴን ከእነርሱ ስለ ሸሸግሁ በጠላቶቻቸው እጅ አሳልፌ የሰጠኋቸው፣ እነርሱም ሁሉ በሰይፍ ወደቁ። እንደ ርኵሰታቸውም እንደ መተላለፋቸውም መጠን አደረግሁባቸው፣ ፊቴንም ከእነርሱ ሸሸግሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ አሁን የያዕቆብን ምርኮ መልሳለሁ፣ ለእስራኤልም ቤት ሁሉ እራራለሁ፣ ስለ ቅዱስ ስሜም እቀናለሁ። ማንም ሳያስፈራቸው በምድራቸው ተዘልለው በተቀመጡ ጊዜ፣ ከአሕዛብም ዘንድ በመለስኋቸው ጊዜ፣ ከጠላቶቻቸውም ምድር በሰበሰብኋቸው ጊዜ፣ በብዙ አሕዛብም ፊት በተቀደሱባቸው ጊዜ እፍረታቸውንና የበደሉኝን በደላቸውን ሁሉ ይሸከማሉ። እኔም ወደ አሕዛብ አስማርኪያቸዋለሁና ወደ ገዛ ምድራቸውም ሰብስቤያቸዋለሁና እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። በዚያም ከእነርሱ አንድ ሰው ከእንግዲህ ወዲያ አልተውም፣ ፊቴንም ከእነርሱ ከእንግዲህ ወዲህ አልሸሽግም። መንፈሴን በእስራኤል ቤት ላይ
አፍስሻለሁና ይላል ጌታ እግዚአብሔር።